ሰላም እንዴት ናችሁ? በድጋሚ ተመልሰናል በዩኒት 3 ማለት ነው። ዩኒት 3 ላይ የምናነሳው ምንድነው? ለኢንዛይሞች ይሆናል ማለት ነው። ከመጀመሪያችን በፊት ዩኒት ለርኒንግ አውትካሞቻችንን ደግሞ እንስቲ መጀመሪያ ምንድነው የምናየው? ስለ ኢንዛይሞች እናያለን። ኢንዛይምን ስናነሳ ፕሮፐርቲያቸውን እናነሳለን። ከዛ ቀጥሎ ፈንክሽናቸውን እናነሳለን። ከዛ እንዴት ሬጉሌት እናረጋቸዋለን ወይም ደግሞ ሬጉሌሽናቸውን እናነሳለን። ከዛ ካይነቲክስ የምንለው ወይንም ደግሞ ያው ከስፒዳቸው ጋር በተያያዘ የምናነሳው አንድ ሴክሽን ይኖራል። ከዛ ኢንዱስትሪያል አፕሊኬሽንን እናነሳለን። ያ ማለት ኢንዱስትሪያል አፕሊኬሽን የምንላቸው እንዴት ነው? ኢንዛይሞች የተለያየ አይነት ኢንዱስትሪዎች ላይ አፕላይ ይደረጋሉ። እነዛ ኢንዱስትሪዎች ላይ ምን አይነት አፕሊኬሽን አላቸው የሚለውን ነገር እናያለን። ቀጥሎ ደግሞ ፋክተሮችን እናያለን። ኢንዛይሞችን አፌክት የሚያደርጉ የተለያዩ አይነት ፋክተሮች አሉ። ኢንተርናልም ሊሆን ይችላል ኦር ኤክስተርናል ፋክተሮች ሊሆን ይችላሉ። እነሱን ፋክተሮች እናነሳለን። የመጨረሻው ስለ ፕሮቲኖች ዲሞንስትሬት እናደርጋለን። እንግዲህ ኢንዛይሞች ከፕሮቲን ነው የተሰሩት። ከሌሎች ነገሮች አይደለም ወይ ከፋት አይደለም ኦር ከሹገር አይደለም፣ ከፕሮቲን የተሰሩት ማለት ነው። ስለዚህ የነሱን ፕሮቲን ስትራክቸር እናያለን ማለት ነው። ለርኒንግ አውትካሞቻችን እነዚህን ይመስላሉ። ወደ መጀመሪያው ሴክሽን ስንሄድ ዋት አር ኢንዛይምስ ብለን ነው እንግዲህ የምንጀምረው። ኢንዛይምስ የምንላቸው ምንድናቸው? በመጀመሪያ ማወቅ ያለብን ነገር ኢንዛይሞች ፕሮቲኖች ናቸው። ምንድነው ስራቸው ከተባለ ባዮሎጂካል ካታሊስት ናቸው። ካታላይዝ ማድረግ ማለት ፋሲሊቴት ማድረግ ወይንም ደግሞ ሪአክሽኑ ምን እንዲሆን ማድረግ ነው? እንዲፋጠን ማድረግ ማለት ነው። ባዮሎጂካል ካታሊስት ናቸው ወይም ባዮ ካታሊስት እንላቸዋለን። ሪአክሽናችን ምን እንዲሆን ነው የሚያደርጉት? እንዲፋጠን ነው የሚያደርጉት ማለት ነው። ፋሲሊቴት ማድረግ እንዲፋጠን ወይንም ደግሞ ሪአክሽኑን በፈጣን ሁኔታ እንዲካሄድ ነው ኢንዛይሞች የሚያስፈልጉት ማለት ነው። they speed up chemical reaction by lowering activation energy. activation energy የምንለው ምንድነው? አንድን ሪአክሽን ለመጀመር የሚያስፈልገው the minimum amount of energy ማለት ነው። ያ ኢነርጂ ምንድነው? አክቲቬሽን ኢነርጂ እንለዋለን። አክቲቬሽን ኢነርጂ ማለት እንግዲህ እዚህ ጋር እንደምታዩት ካታላይዝድ እና አንካታላይዝድ የሆነ ሪአክሽን አለ። እዚህ ጋር እንደምታዩት ለምሳሌ አንካታላይዝድ የሆነ ሪአክሽን ነው። ይሄኛው ደግሞ በካታሊስት ወይንም ደግሞ ኢንዛይም እያለ የተካሄደ ሪአክሽን ነው። የትኛው ፈጣን ይመስላችኋል? እዚህ ጋር እንግዲህ ሰብስትሬቶች ይኖራሉ፣ እዚህ ጋራ ደግሞ ፕሮዳክትስ ይኖራሉ። የትኛው ፈጣን ይመስላችኋል? ለምሳሌ እዚህ ጋር እቺ ትንሽ መንገድ ናት አይደለ? በፈጣን ሁኔታ የሚካሄደው ይሄኛው ካታላይዝድ የሆነው ሪአክሽን ነው። ይሄኛው ግን all the way up ወደዛ ይወጣና ከዛ ደግሞ ተመልሶ ፕሮዳክት እስከሚሆን እዚህ ድረስ በጣም ብዙ ጊዜ ይወስዳል ማለት ነው። ስለዚህ አክቲቬሽን ኢነርጂ የሚያስፈልገን ምንድነው? the minimum amount of energy ነው። ምንን ሪአክታንትን ወደ ምን ለመቀየር? ወደ ፕሮዳክት ለመቀየር የሚያስፈልገን the minimum amount of energy ማለት ነው። ስለዚህ ኢንዛይሞችን እንደምን ማየት ትችላላችሁ? ወይንም ደግሞ ይሄ አክቲቬሽን ኢነርጂ የሚለውን ነገር እንዴት ማየት ትችላላችሁ? ልክ እንደ ስፓርክ ማለት ነው። ስፓርክ ስንል ምን ማለት ነው? ለምሳሌ የሆነ ማች ወይንም ደግሞ ክብሪት ስትለኩሱ የሆነች ኢንስታንት ታይም ናት አይደለ? ፍሌሟ እንትን የምትልበት የምትነሳበት ወይም የምትጀምርበት፣ ከዛ በኋላ ያለው እሳት የፈለጋችሁበትን ነገር ልታቀጣጥሉበት ትችላላችሁ። ነገር ግን ያቺ ማቿን ከክብሪት ቀፏ ጋር አገናኝታችሁ የሆነች የምትፈጥረዋ ስፓርክ አክቲቬሽን ኢነርጂ ማለት ነው። ስለዚህ ምንድነው? ያቺ አንዴ ፍሌሟ ቢገን ካደረገች በኋላ የፈለጋችሁት ነገር ላይ ብትለኩሱ ከዛ በኋላ እሳት መፍጠሩ ረጅም ፕሮሰስ አይሆንም ወይንም ደግሞ ብዙ ጊዜ የሚወስድ አይደለም። ስለዚህ የሚነደው ነገር ምን ይሆናል? በራሱ የሚቀጣጠል እየሆነ ይሄዳል ማለት ነው። ነገር ግን ያቺ መጀመሪያ የምታስፈልገው ኢነርጂ እሷን ነው ያው እንግዲህ አክቲቬሽን ኢነርጂ የምንላት ማለት ነው። ልክ እንደ ስፓርክ ማለት ነው። አንዴ ያቺ አክቲቬሽን ኢነርጂ ከተጀመረች በኋላ ከዛ በኋላ ሪአክሽኑ ይቀጥላል ማለት ነው። ይሄ አክቲቬሽን ኢነርጂ ምንድነው የሚያደርግልን ማለት ነው? የኢንዛይሙ መኖሩ አክቲቬሽን ኢነርጂያችንን ምን ያደርግልናል? ሎወር ያደርግልናል ማለት ነው። ስለዚህ ሪአክሽኑን ለማስቀጠል ወይም ደግሞ ሪአክሽኑ በፍጥነት እንዲከናወን አክቲቬሽን ኢነርጂ ምናችን ይሆናል ማለት ነው? ሎወር ይሆናል ማለት ነው፣ ወይም ደግሞ ይቀንሳል ማለት ነው። በዛ አይነት ሜካኒዝም ምን ያደርጋሉ ማለት ነው? ኢንዛይሞች ሪአክሽናችን የተፋጠነ እንዲሆን ያደርግልናል ማለት ነው። ሁሉም ኢንዛይሞች ምንድናቸው? ኦል ኢንዛይምስ አር ፕሮቲን። በመጀመሪያ ማወቅ ያለብን ኢንዛይሞች ከሌላ ነገር አይደለም ሜድ አፕ የሚደረጉት። አክቹሊ ከሌሎች ነገሮች ጋር ኮምባይን ያደርጋሉ። ለምሳሌ ኮፋክተር፣ ሆሎ ኢንዛይም እያልን በኋላ የምናነሳቸው ነገሮች አሉ። ነገር ግን ቤዚክሊ ኢንዛይሞች ምንድናቸው? ሁሉም ፕሮቲኖች ናቸው ማለት ነው። እና በምንድነው ሊንክ የተደረጉት ካልን ደግሞ በፔፕታይድ ቦንድ። ፔፕታይድ ቦንድ የት ነው የሚሰራው ካልን ሁለት ግሩፖች ይኖሩታል። የመጀመሪያ ምንድነው? ዲአሚኖ ግሩፕ የምንለው ነው። NH2 ግሩፕ የምንለው አለ።
and then the carboxyl group የምንለው አለ ይሄ ማለት ነው። ሶ ሁለቱ ምንድነው የሚያደርጉት ማለት ነው? ሁለቱ እዚች ጋራ የዚህ ካርበን እና የዚህኛው ደግሞ ናይትሮጅን እዚች ጋር ነው እንግዲህ ሊንካቸው የሚፈጠረው ማለት ነው። ይሄንን ነው ፔፕታይድ ቦንድ የምንለው ማለት ነው። ሶ ፔፕታይድ ቦንድ ፎርም ካደረገ በኋላ አንዱ አሚኖ አሲድ ከአንዱ አሚኖ አሲድ አንዱ አሚኖ አሲድ ከአንዱ አሚኖ አሲድ ጋር እየተገናኘ ወይንም ሊንክ እየፈጠሩ ምን ይሆናል ማለት ነው? ሊኒየር የሆነ ስትራክቸር ይሰራሉ ማለት ነው። ሶ አሚኖ አሲዳቸውን እየጨመረ ይሄዳል። ከፍ ሲል ስትራክቸራቸው ፎልድ እያደረገ ይሄዳል። ሰከንዳሪ ተርሻሪ እያለን እንቀጥላለን ማለት ነው። ስለዚህ ላርጅ ሞለኪውል እስከሚሆኑ ተርሻሪ ላይ እስከሚደርሱ ድረስ ምን ያደርጋሉ ማለት ነው? አሚኖ አሲዶች ሊንካቸው ይቀጥላል ማለት ነው። ሶ የመጀመሪያው እንግዲህ አሚኖ አሲዶች ሊንክ አድርገው እንትን የሚሉበት ነው ማለት ነው። ስለዚህ አሚኖ አሲዶች በምንድነው ሊንክ የሚያደርጉት? በፔፕታይድ ቦንድ ማለት ነው። ሶ ዲፍረንት ታይፕስ ኦፍ ሴሎች አሉ። እነዛ ሴሎች ደግሞ ምንድናቸው? የተለያየ አይነት ኬሚካል ሪአክሽኖችን ያካሂዳሉ።